እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ብሞት አላደርገውም፣ ከሞት ትድናለህ። ሞይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም እና ይሄን ምን ላድርገው? ሞይ እዚሁ ቁጭ አድርገው። ግን ኃጢአትም አይሻገርም ነው ያሉኝ? አዎ ኃጢአት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረጽ። ልክመሰው አባ ምንም አይለኝም። ምንም የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረከላቸው። ሐሞትና ቅርብ ሆምጣጤ ደባልቅ መራራስ ጎነጩ ይሄ መልሰር አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም። ዛሬ ደግሞ አዲስ በሆነ መረጃ በጣም ገራሚ በሆነ መረጃ መጠናል። እንድትከታተሉን የዩቲዩባችን ቻናልም ሼር፣ ኮሜንት፣ ላይክ እንድታረጉ ጥሪያችን እናስተላልፋለን። ዛሬ እንግዲህ ምንነጋገርበትና እንድናነሳው የተፈለገው ፖይንት አንደኛው ፖይንት በዚህ በሚዲያ ላይ እየተንቀሳቀሰ ያለ በጣም ትኩረት የሳበ ነገር አለ። ያንን ሀሳብ ማንሳት እንፈልጋለን። የሀሳብ ምንድነው? ዩቲዩበር እሸቱ የሆነ ገዳም ሄዶ ዋልባ ከሚባል ገዳም ሄዶ የአባቶችን ወይም ደግሞ ቋርፍ የተባለን ምግብ ትንሽ ወደ ሰውነቱ ለማዋሃድ ከብዶት በዩቲዩብ ላይ እያየን ስለነበር ከዛ ሀሳብ ተነስተን የተሰጡ ትችቶችን ከምን አንጻር እንዴት ናቸው፣ ከሃይማኖት አንጻር፣ ከስርዓት፣ ከኢትዮጵያ ባህል አንጻር እንዴት ነው የሚሉ ነገሮችን እናያለን ማለት ነው። መጀመሪያ መናገር የምንፈልገው ምንድነው? አንዳንዴ ይህን ፕላትፎርሙን ለጥሩ ነገር መጠቀም ጥሩ ነው። የኢትዮጵያን ባህል፣ የኢትዮጵያን ስርዓት፣ የሰውን ቫልዩ፣ የሰውን አስተሳሰብ፣ የሰውን ሞራል በጠበቀ ሁኔታ ብንጠቀመው ዩቲዩባችን ያድጋል፣ ዩቲዩባችን ለሀገር ይጠቅማል፣ ዩቲዩባችን ለማህበረሰብ ይጠቅማል። አንዳንዴ በጣም መነገር ማይገባቸው መወራት ማይገባቸው የሰው ልጅ በፍጹም ላያቸው ማይገቡ ነገሮች እንኳ አሁን እያየን ነው። በየቲክቶኩ በየሚዲያው ስለምናይ እኒህ ነገሮች በተለይ የሚመለከታቸው ሰዎች ዩቲዩብ አለን ቲክቶክ ላይ እንሰራለን የሚሉ አካላት ራሳቸውን ቢያዩና የሚጠቅም ነገር ቢለቁ አስፈላጊ ነው ብለን እናምናለን። እንደኛ ዩቲዩብ እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለሙ ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። ሁለተኛው ምንድነው? አንድ ሀሳብ ላንሳ። ጌታችን ምንድነው ያለ? የተቀደሰውን ለውሾች አትስጡ ይላል። በእግራቸው እንዳይረግጡት ቆሻሻ ነው ብለው ተሳልቀውበት ንቀውት ጥለውት እንዳይሄዱ ቅዱስ የሆነውን ነገር ለውሾች ለከለባት ወይም ደግሞ ከለባት ይላቸዋል፣ ለነዚያ አትስጡ ይላል። ይሄ ማለት ምን ማለት ነው?
አንዳንዴ የሚደበቁ ምስጢሮች አሉ። ሰዎችን ከመጠበቅ አንጻር የሰዎችን ስሜት ለፈተና ላለመጣል ሲታሰብ የሚደበቁ ምስጢሮች አሉ። ሰው የተለያየ ስለሆነ በሃይማኖት ይለያያል፣ በአስተሳሰብ ይለያያል። በሚመጣበት የህይወት መንገድ ሁሉ የተለያየ አስተሳሰብ ስላለ የሚደበቁ ነገሮች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሐዋርያት የደበቃቸው ምስጢር አለ። ሃይማኖታቸው ስለማይፈቅድ በዚያ የእምነት ደረጃ ልክ ስላልደረሱ ብዙ ነገሩን ይደብቅባቸው ነበር። አዎ ለዛም ነው እምነት ጨምርልን የሚሉት እኮ እንዲያድጉ ነበር። እና አንዳንዴ ማይለቀቁ ሚዲያዎች አሉ። በእውነት ከቤተ ክርስቲያን ውስጥ እየወጡ ላላስፈላጊ ነገር እየተለቀቁ አንደኛ ሰውን ማጣያም እየሆኑ ነው፣ ሃይማኖትን መተቻም እየሆኑ ነው። በእውነቱ ይሄ ምስጢር ሰው አይችለውም። አሁን በስጋዊ የሚኖር ሰው የአባቶችን ምግብ ደስ ያለውን ሊያወራ ይችላል። ማለት አባቶቻችን የሚኖሩበት ህይወትና ዓለማዊ ሰው የሚኖርበት ሰው ይለያያል። አዲስ አበባ ያለ ሰውና ዋልድባ ገዳም ያለ ሰው ቤትም አይገናኙም። እነዛ ሰዎች የመነኑ ናቸው። እነዛ ሰዎች ስለሚበላ ነገር የሚያስጨንቃቸው ነገር አይደለም። እነዛ ሰዎች ኑሯቸው ምስጋናና ወደ እግዚአብሔር የሚጓዙ ናቸው። አዲስ አበባ ወይም ደግሞ በዓለም ውስጥ ያለ ሰው የሚፈልገው ሌላ ነገር ነው። በምንም ስለማይገናኙ ይህንን ነገር አውጥቶ ለፈተና መጣል ጥሩ ነው ብለን አናምንም። እና ምንድነው አንድ ወንድማችን ምንድነው ያለ እሸቱ አልዋጠው ያለ ወይም ደግሞ ወደ ሰውነቱ ለማስገባት የተሰቀቀው የአባቶች በእውነት መናገር ራሱ አግባብ ነው ብዬ አላምንም። እኔ በቃ ማይሆን ነገር ስለሆነ ነው፣ ቆሻሻ ስለሆነ ነው ተብሎ እየተነገረ ነው። በእውነቱ ይሄ ቆሻሻ አይደለም። ይሄ አሁን ሰው ሊናገር ይችላል፣ ግን የሰውን ስተት ደግሞ ማረም የመምህራንም ስራቸው ነው፣ የመጻፍም ስራቸው ነው። ሰዎችን ግን መቃወም አይቻልም። ሐሳባቸውን በሐሳብ ግን ማስተካከል ደግሞ ተገቢ ነው ብለን እናምናለን። ምንድነው አንደኛ ገዳማዊ ህይወትን ማወቅ ያስፈልጋል። ገዳማዊ ህይወት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማዊ ህይወት ኮር ነው። ቤተክርስቲያንም የመጣችው ክርስትናው የመጣው በእንደዚህ አይነት ህይወት ነው። ይሄን ማወቅ ደግሞ እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። መጽሐፍ ቅዱስ ምታነብ ከሆነ ወንድማችን መጽሐፍ ቅዱስ ምታይ ከሆነ እነ ኤልያስን ሂደህ ማየት ትችላለህ። ነቢዩ ኤልያስ እንዴት እንደነበር፣ በገዳም እንዴት ይኖር እንደነበር፣ ማን ይመግበው እንደነበር፣ ቁራዎች እያመጡ ይሰጡት እንደነበር፣ የሚበላው ነገር ምን እንደሆነ ማየት በቂ ነው። ለዚህ መልስ አንተ ለተናገረው ነገር ለማስተካከል ይሄ በቂ ነው ብለን እናምናለን። ሌላው ዮሐንስን ተመልከተው፣ መጥምቀ መለኮቱን ቅዱስ ዮሐንስን የአዲስ ኪዳን ነቢዩን የአዲስ ኪዳኑን ሐዋርያ በበረሃ ውስጥ እንደኖረ ማየት አስፈላጊ ነው። ዮሐንስ በገዳም ነው ያደገው፣ በበረሃ ነው የኖረው። ይበላውና ይመገበው የነበረ እኛ ምንም መገበውን አልነበረም። ከዛ ታሪክ ውስጥ ያ የሚወጣ ነው። አባቶቻችን አሁን ያቀረቡት ቋርፍ የተባለው የባህል ምግብ ነው። አባቶቻችን በውጣ ወረድ አዘጋጅተው በአካባቢው ባለው ተክል አዘጋጅተው የሚመገቡት ያው መራራ የሆነ ምግብ ነው። ስለዚህ ይህን ነገር ለሚዲያ አቅርቦ እንደዚህ ነው ወይም ደግሞ ለመናገር ስለሚከብደኝ ነው። በእውነቱ ማስተዋል ያስፈልጋል። እንዲህ አይነት ነገር አይነገርም ማለት ነው። እና እንዲህ ብሎ መናገሩ በጣም አስፈላጊ ስላልሆነ በዛው ላይ ደግሞ እውነታውን መረዳት ስለሚያስፈልግ ይህ ነገር አባቶች ያዘጋጁት ነው። አባቶች አዘጋጅተው ለመናንያቱ በዛ ውስጥ ላሉ ደቀ መዛሙርት እንደ ምግብነት የሚጠቀሙት እንጂ አንድ ሰው እንደተናገረው ወይም ደግሞ አንድ ሰው ከእውቀት ጉድለት እንደተናገረው አይደለም። እና ይህንን ግንዛቤ ውስጥ እንድናስገባ ለማስተላለፍ ነው። እናመሰግናለን። እግዚአብሔር ይስጥልን። ሻገርብሽ እህልም ኃጢአት ጌታችን ብሏታል። እሽም ወይ በልቼው ሊል እንዴ? አይ